ጣና ላይ ግድብ መገደብ ይፈልጉ ነበር እንግሊዞች። በር ካሌለህ ኢኮኖሚክ ትራንስፎርሜሽን ልታመጣ አትችልም። የግልጽ ነው። ለአሰብም እንደዛ ነው። አብዛኛው ህዝብ አማርኛ ተናጋሪ ነው። እነዚህ አሁን ዜላ እና አዱሊስ የሚባሉት አሁን ምንድን ናቸው? አሁን በምን ደረጃ ላይ ያሉ ናቸው? ግብጽ ማንነቷ በብዙ የውጭ ኃይሎች የተከለሰ ነው። በአንድ ወቅት የሆነ መንግስት የታሪክ ስህተት ቢሰራ እንዲህ አይነት ነገሮች ዞሮ ጊዜ ጠብቀው የሚስተካከሉበት ሂደት አይኖርም ወይ? ከህግም ከምንም አግባብ የአክሱም መነገጃዋ እቃዋን ወደ ውጭ ማስወጫዋ አዱሊስ የሚባለው ፖርት ነበረ። እንደምሰነበታችሁ የተወደዳችሁ ተመልካቾቻችን፣ የዛሬው የጋዜጣ ፕላስ ፖድካስት ዝግጅታችን በኢትዮጵያ ታሪክ ላይ የሚያጠነጥን ይሆናል። እንግዲህ እንደሚታወቀው የኢትዮጵያ ታሪክ ረጅም ዘመናትን ያስቆጠረ ነው። ቀደም ሲል ኢትዮጵያ ረጅም የተለያዩ የታሪክ ስኬቶች አሏት። በተለይ የተለያዩ የታሪክ ምሁራን እንደሚያነሱት ሰፊ የሆነ የንግድ እንቅስቃሴ ታደርግ ነበረ። ከዛም ባሻገር ደግሞ በጣም በርካታ ታሪካዊ ሂደቶችን አልፋለች። አሁን ደግሞ በመሃል የተፈጠሩ ነገሮች ነበሩ። እነዛን ታሪኮች ምንዳስስ ይሆናል ማለት ነው በዛሬው ዝግጅታችን። በዚህ ዙሪያ ልናወራ የታሪክ ምሁር እዚህ ስቱዲዮ ድረስ ጋብዘናል። እንግዳችን እንግዲህ ራሳቸውን አስተዋውቁ ይጀምሩናል ማለት ነው። እስኪ በቅድሚያ ራስዎትን ያስተዋውቁና እንጀምራለን። ስሜ አየለ በከሬ ይባላል። በመከላከያ ጦር ኮሌጅ የደህንነት የሀገር ውስጥ ደህንነት ጥናት ትምህርት ክፍል ኃላፊ ነኝ። እንግዲህ ቀደም ሲልም በዚህ ዙሪያ እንደው ተመልካቾቻችን ከጉዳዩ ጋር ያሉትን ቅርበት እንዲረዱ በሙያው ላይ ያሳለፉትን ጊዜ እስኪ በመጠኑ ይጥቀሱልን። በጣም ጥሩ። እንግዲህ አሁን ከ10 ዓመት በላይ ሆኖኛል ወደ ኢትዮጵያ ከመጣሁ። ከዛ በፊት ግን ወደ 30 ዓመታት አሜሪካን ሀገር ነው የቆየሁት እና ብዙውን ጊዜ ያሳለፍኩት ዩኒቨርሲቲ አካባቢ ነው። በመጀመሪያ ተማሪ ሆኜ በኋላም አስተማሪ ሆኜ በተለይ ኮርኔል ዩኒቨርሲቲ የሚባል ዩኒቨርሲቲ 14 ዓመት አስተምሬያለሁ እና ትኩረቴ ፒኤችዲን የሰራሁት በፊደል ታሪክ ነው፣ በኢትዮጵያ ፊደል ታሪክ ነው። ከዛ ደግሞ ከኢትዮጵያ ፊደል እና የአርሜኒያ ፊደል ምን ያገናኛቸዋል የሚለው ነበረ ትልቁ ጥናት ያረኩበት። ከዛ በፊት በእርሻ ዓለም የመጀመሪያ ዲግሪን ካገኘው በኋላ አሜሪካን ሀገር ሄጄ በአፈር ሳይንስ ትምህርት ማስተርስ አግኝቻለሁ። ከዛ ነው እንግዲህ ወደ ሂውማኒቲስ ወይም ደግሞ ወደ ሶሻል ሳይንስ ቀይሬ 2 ማስተርስ አለኝ። ከዛ ፒኤችዲን ያውን ቅድም እንዳልኩት በፊደል ታሪክ ነው የሰራሁት እና አሁን ደግሞ የሚሊተሪውን ታሪክ ለመጻፍ እየሰራ ነው ያለው እንደ ትልቅ ፕሮጀክት ይዘ ነው በመከላከያ ጦር ኮሌጅ እዛ ላይ ምርምርና ጥናት እያደረግን እየጻፍን ነው። ኦኬ፣ አሁን ተባባሪ ፕሮፌሰር ነው። አሁን ተባባሪ ፕሮፌሰር። ጥሩ። እንግዲህ የኢትዮጵያን ታሪክ ወደ ኋላ መለስ ብለን ስንመለከት በአፍሪካ ትልቅ ታሪክ ያላት እንደነበረችና ዓለምን የሚያካልል የንግድ ሰንሰለት እንደነበራት ይታወቃል። ለመሆኑ የኢትዮጵያ የቀደምት የገናና ታሪክ ጅማሩና እድገት ምን ይመስላል? በመሃል የኢትዮጵያ ስልጣኔ ታሪክ ብቻ ሆኖ እንዲቀር የተደረገበት ሁኔታስ ምንድን ነው ከሚለው እስኪ እንጀምር። እሺ፣ በጣም ጥሩ። የኢትዮጵያን ታሪክ ስናነሳ ቅድም አንተም እንደጠቀስከው አንደኛ ረጅም መሆኑን፣ ሁለተኛ ጥንታዊ፣ ማዕከላዊ እና ደግሞ ዘመናዊ በሚል ካታጎሪ ልናስቀምጠው የምንችል ረጅም ታሪክ መሆኑን መጥቀስ ሁልጊዜ በጣም አስፈላጊ ነው እና እንደጠቀስከው አሁን ለምሳሌ የአክሱም ስልጣኔ የሚባል አለ፣ የቅድመ አክሱም ስልጣኔ አለ። ከዛ ደግሞ እንግዲህ ድህረ አክሱም ብለን ልንከፋፍለው እንችላለን ማለት ነው። ድህረ አክሱም ከአክሱም ተነስቶ ዋናው ማዕከሉ ወደ ሌሎች ቦታ ሄደበት፣ ለምሳሌ እንደነ ላሊበላ እንደ ጎንደር የሌሎችም አሉ ነገስታት በአንድ በኩል ትራዲሽኑን ባህላዊ የሆነ፣ ሁለተኛ ደግሞ በሃይማኖት ላይ የተመረኮዘ ለምሳሌ ኢስላሚክ ሲቪሊዜሽንስ ያቋቋሟቸው ሱልጣኔቶች አሉ፣ ካሊፌቶች አሉ አካባቢያችን እና ያንን ሁሉ የሚያጠቃልል በጣም ግዙፍ የሆነ ታሪክ ነው ማለት ነው። ግን እንደው ለእኛ ውይይት እንዲረዳን ምክንያቱም
ብዙውን ጊዜ የተለያዩ ትውፊቶች ከትውልድ ትውልድ እየተላለፉ እኛ ጋር ደርሰዋል እና አክሱምን እንደ ኤግዛምፕል በምንወስድበት ጊዜ የአክሱም ስልጣኔ መሰረቱ ምንድን ነው? ቅድም አንተም እንደጠቀስከው ንግድ ነው። ንግድና የመርከብ ኃይል፣ የባህር ኃይል እና ንግድ ነው። እና ያ ንግድ ደግሞ ምንድን ነው? ቦታው ራሱ ስትራቴጂክ ቦታ ነው። ምክንያቱም ከኤዥያ ያገናኘሃል፣ ሚድል ኢስት ከሚባለው ያገናኘሃል፣ ሜዲትራንን አቋርጠ ወደ ሌላ ልትሄድ ትችላለህ። ይሄ ደግሞ ከኛ ደቡብ ያለውን አፍሪካንን በሙሉ እንትን ይላል። የራሳችንም ያንን ሁሉ የሚያጠቃልል ስትራቴጂክ ቦታ ነው እና ያ ንግድ በጣም የተስፋፋ ከመሆኑ የተነሳ ምን ሆነ? ብዙ ሀብት ተገኘ። በዛ ሀብት ምንድነው ስልጣኔ ገነቡ። አሁን ለምሳሌ አክሱም ሐውልትን በምታይበት ጊዜ የዛ የስልጣኔው መገለጫ ነው። በዚህ ላይ ደግሞ በፊደል የራሳቸውን ፊደል ፈጥረው በስነ ጽሁፍ ብዙ ስነ ጽሁፍ በተለያዩ ፊልዶች አበርክተዋል። ሌላው ክላሲካል ኤግዛምፕል ለምሳሌ በምንፈልግበት ጊዜ ኢቭን ይሄ በክላሲካል ሙዚቃ ደረጃ ብታየው የያሬድን እንትን ቅዳሴ ቻንቱና ኖቱ እሱ ሁሉ እንግዲህ ይሄ ምንድን ነው የምናወራው 5ኛው 6ኛው ምዕተ ዓመት ነው ከክርስቶስ ልደት በኋላ ብለን የምንለው እና ከዛ ጊዜ አንስቶ እስካሁን ድረስ ያው እንግዲህ ዋናው ቁም ነገር የስልጣኔ ተቋም መፍጠር ነው። ተቋም መፍጠር ነው። ያ ተቋም ነው ዘላቂ ሆኖ ሊቀጥል የሚችለው እና ያ እንግዲህ አንዱ አንግል ነው ማለት ነው። ለምሳሌ ሃይማኖትም ወደ ኢትዮጵያ ሲገባ በጦርነት በዱላ አይደለም፣ በራሳቸው ፈቃደኝነት የሚፈልጉትን መርጠው ነው። እንግዲህ ከዛ በፊትም ሃይማኖት የለም ማለት አይደለም፣ ግን ይሄ ኦርጋናይዝድ ሪሊጅን የሚባለው እንደ ክርስትና እንደ እስልምና ሃይማኖት እና ያ ነው እንግዲህ እና በጣም ሀያል የሆነ ስልጣኔ ስርዓተ መንግስት ሀገረ መንግስት ነበር የአክሱም እና ያ ሶ ማች ሶ አሁን ለምሳሌ በ4ኛው ምዕተ ዓመት ክርስትና ወደ ኢትዮጵያ የገባበት ነው። ይሄ እንግዲህ በአፄ ይዛና ዘመን ነው ማለት ነው። አፄ ይዛና ደግሞ በጣም ኃይለኛ ሀገር መስራች ሀገር አስፋፊ ነበረ። ያ ሀገር ማስፋፋቱና መቀጠሉ ከምን ጋር በመሬት ላይ ያለው ብቻ ሳይሆን ባህርንም ይጨምራል፣ ቀይ ባህርንም ይጨምራል። ከዛ እንግዲህ ምንድን ነው አፄ ይዛና ሁለቱንም ሳይድ የቀይ ባህርን በዚህ በኩል ያው ምዕራቡ ነው፣ በዛ በኩል ምስራቁ ነው። አሁን የመን፣ ሳውዲ አረቢያ ያለበት በተለይ ሆማያር የሚባለው ኪንግደም 4 ኪንግደሞች ነበሩ በዛ በኩል በምስራቁ በኩል ማለት ነው፣ አሁን የመን ያለበት በኩል እና ሆማያር ክርስትን የይሁዳ እምነትን ተከትለው ክርስቲያኖችን እዛ ክርስቲያን በተለይ ታጅራን የሚባል ቦታ አለ ደቡብ አረቢያ ላይ እና እዛ ታጅራን ላይ የነበሩትን ክርስቲያኖች ሲጨፈጭፉ አይሆንም ብሎ በነገራችን ላይ አፄ ካሌብ ነው በ6ኛው ምዕተ ዓመት ሄዶ ወቅቱ አሸንፎ ክርስቲያኖቹን መብት አስጠብቆ የተመለሰ ነው። እንግዲህ ቀይ ባህርም አብሮ ነው ማለት ነው እና ስለ ኢትዮጵያ ስናስብ በምዕራቡ በኩልም ያለው በምስራቁም በኩል ያለው ቀይ ባህርንም ጨምሮ አንድ አካል ነው ማለት ነው። ያ ለረጅም ጊዜ የቆየ ነው እና አሁን ለምሳሌ እንትኑን በምትወስደበት ጊዜ ብዙውን ጊዜ ታሪክ ሲነሳ 16ኛው ምዕተ ዓመትን ነው የሚጀምሩት። የ16ኛው ምዕተን ኦቶማን ኤምፓየር ያንን አካባቢ በሙሉ ይቆጣጠር የነበረ የቱርክ ኦቶማን ኤምፓየር ይቆጣጠርበት የነበረው ነው። ግን አሁን አንዳንድ ማፖች ላይ በምታይበት ጊዜ ያ ምጽዋን እርግጥ ይዟል እና ደግሞ የእሱ ኢንተረስት ንግዱን ስለሆነ በባህር አካባቢ ብቻ ነው እንጂ ወደ ውስጥ ወደ ሂንተርላንድ አልገባም። እና ከዛ ደግሞ ምንድነው የምታየው ምጽዋን ይዟል፣ ግን አሰብን አልያዘም ነበረ እና አሰብ የፊሽንግ ቪሌጅ ነበረ የሚባለው። በ19ኛው ምዕተ ዓመት ነው ጁሴፒ ሳፔቶ የሚባል ሚሽነሪ ሊንጉዊስት ጣሊያናዊ ለአንድ ኩባንያ መሬት ፈልጎ ከሁለት ወንድማማች የመንትኖች አፋሮች ገዝቶ ለመጀመሪያ ጊዜ እዛ ላይ ጣሊያን ሊሰፍር የቻለው እና ያ 1869 ነው የተካሄደው። 1869 ማለት የስዌዝ ካናል የተከፈተበት
ዓመት ማለት ነው። ኢሚዲየትሊ እሱ ከተከፈተ በኋላ ነው ያችን ቦታ የፈለጉት ጣሊያኖች። እንግዲህ ያው መስመር መከፈቱ ስትራቴጂክ እና ጂኦፖለቲካሊ ጠቃሚነት ስላለው ያዙ። ከዛ በኋላ ከዛ ሳይ ብለው ወደ እንትን ነው ሄዱት፣ ወደ ምጽዋ ሄዱ። 1882 ጣሊያን ኢንኮርፖሬት አርጓታል አሰብን። ከዛ 1885 ወደ ምጽዋ፣ ከምጽዋ በሰሃጤ አርገው ወደ አስመራ መጡ እና ለመጀመሪያ ጊዜ እንግዲህ በቅኝ አገዛዝ ስር የወደቀችው ኤርትራ የጣሊያን የመጀመሪያ የቅኝ አገዛዝ ስፍራ ሆኖ የተገኘ ነው ማለት ነው። እና እንግዲህ ወደኋላ ቅድም እንደጠቀስኩልህ ስነግርህ ከንግድ የተገኘው ሀብት ምንም ፈጠረ? ስልጣኔም ፈጠረ። ምንድን ነው ስልጣኔው? ለምሳሌ የራሳችንን ገንዘብ እናትም ነበረ። በብር በነሐስ በወርቅ ይታተሙ ነበረ። እነዛ ወርቅ እንትነሞች አርኪኦሎጂካሊ በስነ ቁፋሮ ጥናት ለምሳሌ ብዙ ቦታዎች ተገኝተዋል፣ እስከ ቻይና ድረስ፣ ህንድ። አሁን በቀደም ትናንትና ሰምተሃል ምን ያህል ፍቅር እንዳላቸው ህንዶች ፕሬዚዳንቱ ጠቅላይ ሚኒስትሩ ሲናገሩ ነበረ። እና እዛ ተገኝተዋል። ሰፊ የሆነ ንግድ ስለነበረ ለዛ ንግድ ማቀናጃ የራሳቸውን ፍራንክ ያትሙ ነበረ። የራሳቸውን ፊደል ፈጥረው በዛ ፊደል ሰፊ የሆነ የፊሎሶፊ፣ የሃይማኖት፣ የተለያዩ ፊልዶች የተፈጥሮ በዛ ብዙ ስነ ጽሁፎች በእንትንም ደግሞ በሙዚቃ በተለይ ቅዱስ ያሬድ እንትን ያለው ኮምፖዝ ያደረጋቸው አሉ፣ ምልክት የፈጠራቸው አሉ። እና በምታይበት ጊዜ ያ ስልጣኔ በጣም ጠንካራና ሰፊ ስለሆነ በዛን ጊዜ የነበሩ ጸሐፊዎች ምን ያደረጉታል? ከዓለም ካሉት 4 ዋና ዋና ስልጣኔዎች አንደኛው ነው ብለው ይጠቁሙታል ማለት ነው። ያን ያህል የተደራጀ ኃይል ነው። እና ከዛ እንግዲህ በመንግስት አስተዳደር በል ከተማነት፣ አሁን ለምሳሌ ጦርነት ሲሄዱ ብዙውን ጊዜ ምንድን ነው የሚያደርጉት? ጦርነት ሄደው ካሸነፉ በኋላ አይመጡም፣ እዛው ቦታ ይቆያሉ፣ ይከትማሉ። እና ይከትማሉ። በምን ይተዳደራሉ? በጉልት ስርዓት ይተዳደራሉ። የጉልት መሬት ስርዓት። ጉልት ማለት ምንድን ነው? አንተ እዛ ቦታ ላይ ያለውን ገበሬ አትነካውም፣ ግን የተወሰነ ቀረጥ ላንተ ይከፍላል ማለት ነው። እና በሱ ትተዳደራለህ ማለት ነው። እና በዛን ጊዜ የከተሙ ከተሞች ተብለው የሚጠሩት አሁን በዛን ጊዜ እንደዛ አይነት ሁኔታ የመጡ ናቸው ማለት ነው። ንግዱ በጣም ሰፊ ስለሆነ እና ያ ንግድ ደግሞ ያው በየብስ ስለሆነ ያው ባህርም አለ እና መቆጣጠር ያስፈልጋል፣ ኬላዎችን ማበጀት ያስፈልጋል። እና ያኔን እንደዛ ነው ጋራንቲ የምታደርገው፣ ያ ከአንተ የሚወጣውም ወደ አንተ የሚገባውም ስርዓት ባለው መንገድ እንዲካሄድ ማለት ነው። እና ያ ስርዓት ከተጣሰ ያው ጦር ልከህ ተወቅተህ መስመሩን ታስከብራለህ ማለት ነው። ይሄ ሁሉ ሁኔታ ያለበት ነው እንግዲህ ያ ስልጣኔ። ከንግዱ ጋር የተገናኘውን እናንሳና እስከየት ድረስ ነበረ የነበረው የንግድ እንቅስቃሴ በዛን ሰዓት? በጣም ጥሩ። እንግዲህ ንግዱ ከፐርሺያኖች ጋር ነበር፣ አሁን ኢራኖች የሚባሉት፣ ከህንዶች ጋር ነበር፣ እስከ ቻይና። ቅድም እንደጠቀስኩልህ የራሳችን የምናትማቸው ኮይንስ በእነዚህ ቦታዎች ሁሉ በአርኪኦሎጂ ተገኝተዋል። ከዛ ደግሞ ይሄ ሚድል ኢስት የሚባለው ኢንክሉዲንግ ሜዲተራኒያን ኤሪያ፣ በአፍሪካም በተለይ እኛ ወደ ውጭ ከምንልካቸው እቃዎች አንዱ ወርቅ ነበረ። እና ያ ወርቅ አሁን ለምሳሌ የሚመረተው በጥንት ጽሁፎች ላይ የሚገኝ ይሄ አሶሳ የሚባለው ቦታ፣ ቤኒሻንጉል የሚባለው ቦታ ሁሉ የታወቀ ነበረ በዛ። እና ከዛ የሚመረቱ ናቸው ማለት ነው። በዚህ ላይ ደግሞ ኃይለኛ ጦር መስርተው ነበረ። እንደውም ኮርስፖንድ ሲደራረጉ ከውጭ ዓለሙ ጋራ እንደምነህ ገሌ እንደምነህ ሮያል እንግዲህ ንጉሱ ሊሆን ይችላል። ከዛ እኔና ሰራዊቴ ደህና ነን ብለው ነው የሚጽፉት ነገስታት፣ የቀድሞ ነገስታት። እና ያ የሚያሳይህ ምንድን ነው? ምን ያህል ያ ጦር ያንን ሀገር ወይም ደግሞ ሀገረ መንግስት ለመጠበቅም ሆነ ለመንከባከብ ሰላምን ስለፈጠረ ነው። እንግዲህ ይሄ እንዳልኩ በባህር ላይም ሆነ በየብስ ሰፋ ያለ ንግድ ሊያካሂዱ የቻሉት። አሁን ለምሳሌ
የአክሱም መነገጃዋ እቃዋን ወደ ውጭ ማስወጫዋ አዶሊስ የሚባለው ፖርት ነበረ እና ኢምፖሪየም ኦፍ ዘ ሊቪንግ አኒማልስ ይባላል። ምን ማለት ነው? እስከነ ነፍሳቸው እንግዲህ ዝሆን አለ፣ ከብት ሊሆን ይችላል፣ በሬ ላም ሊሆን ይችላል፣ ፍየል ምናምን። ትልቅ ገበያ፣ እጅግ ግዙፍ የሆነ ገበያ ነበረ ይላል እንግዲህ አዶሊስ። እና ያ አዶሊስ በጣም ኢምፖርታንት የሆነ እንደውም የእኛ ብዙ ኢምፖርታንት የምንፈልጋቸው እቃዎች መግቢያ መውጫቸው አዶሊስ ነበር። እርግጥ አዶሊስ ብቻ ሳይሆን ሌሎች ኢምፖርቶች አሉ። አርቲቆ የሚባል እንትኖች እንግሊዞች ወደ ሴንት አንስሊ ቤይ ብለው ሰይመው የራሳቸውን ወደ ፈጥረው መሳሪያ ለማስገባት ቴዎድሮስን ለመውጋት ማለት ነው። እና እንደሱ አይነት አዶሊስ እንግዲህ ኤንሻንት ፖርት ነው። እና እንግዲህ ለመጀመሪያ ጊዜ በውጭ ኃይል የተያዘው ኦቶማን ተርክስ ሲመጡ ነው። እና ግን ዋናው ቁም ነገር ምንድን ነው? እነዚህ የጥንት ነገስታት ኢንክሉዲንግ የአክሱምን ብትወስድ ከአክሱም ዳማት የሚባል ከአክሱም በፊት የነበረ ስልጣኔ ነበረ። በኋላም ይሄ በመካከለኛው ዘመን በምንለው የመጡ እንደነ አጼ ዘርዓ ያዕቆብ እንደነ አጼ ይስሐቅ ሸዋ ላይ መካከል አድርገው የተስፋፉት እነሱ እስከ መጨረሻ ድረስ በአሁኑ 20ኛው መቶ ዓመት ክፍለ ዓመት እስከሚመጣ ድረስ የኢትዮጵያ ዕቃ ዋን ዌይ ኦር ዘ አዘር ወደ ውጭም ይወጣል፣ ወደ ውስጥም ይገባል። ኢቭን ኮሎናይዘርሶቹ ከስምምነት አድርገው ያው እንግዲህ እንዳልኩ ጣሊያን፣ እንግሊዝና ፈረንሳይ በተለይ ከ19ኛው ምዕተ ዓመት ጀምሮ የኮስት ላይኑን በቁጥጥራቸው ስላደረጉ በዛ ምክንያት ከኮሎኒያሊዝም ጋር የተያያዘ ነው። የኛ ያው የምትጠይቀው ጥያቄ እንዳላቃለው ወደብ በሚመለከት ይህ እንደሆነ የአሁን የ19ኛውና የ20ኛው ምዕተ ዓመት ችግር ነው እንጂ እቃችን አንደር ኤኒ ሰርከምስታንስ ወደ ውስጥ ይገባና ይወጣ ነበረ። አዶሊስን ነበር በዋናነት ዋናው አዶሊስ ነበረ። ዘይላ የሚባልም አለ። ዘይላ በተለይ በመካከለኛው ዘመን ያሉ ነገስታት እቃቸውን መሳሪያቸው ሁሉ የሚገባው በዘይላ። ዘይላ ከሚነገሩት ቋንቋዎች አንደኛው አማርኛ ነበረ። በነገራችን ላይ አሰብም እንደዛ ነው። አብዛኛው ህዝብ አማርኛ ተናጋሪ ነው እና ያን ያህል የተስፋፋ ነበረ። እና ደግሞ እንዳልኩ የተገኘው ሀብት በብዙ ስልጣኔ ብለን የምንጠራቸው እንግዲህ ጽሁፍ መኖር፣ የስነ ጽሁፍ መኖር እና የተለያዩ ስራዎች ላይ እንዲንቀሳቀሱ ማድረግ እና ያንን ያህል የያዘ ትልቅ ስልጣኔ ነበረ ማለት ነው። እነዚህ አሁን እነ ዘይላ እና አዶሊስ የሚባሉት አሁን ምንድን ናቸው? አሁን በምን ደረጃ ላይ ያሉ ናቸው? አሁን አዶሊስ አክቹዋሊ ኤርትራኖች ትልቅ ሙዚየም ቢልት አድርገዋል እና የእነሱ አርጊመንት ምንድን ነው? የራሱን የቻለ ነው። ከአክሱም ጋር ግንኙነት የለውም። ቢኖረውም ከ31-30% ብለው እንዴት ፐርሰንቴጁን እንዳወጡ አላውቅም። 30% ነው የሚሉት ነገር አለ። አዶሊስ አሁን እንትን ላይ ነው፣ የብስ ላይ ነው ያለው። ብሎ መሬት ላይ ነው ያለው አሁን አዶሊስ የሚባለው። ዘይላ ያው የጥንት ነው እንጂ አሁን ጥቅም ላይ አልዋለም። አሁን ለምሳሌ ከሶማሌላንዶች ጋር ያደረግነው ሜሞዩ እዛ አካባቢ ከሱ ትንሽ ወደ ሰሜን ያለ ቦታ ነው። አውዳል አይ ብሊቭ የሚባል ቦታ ላይ ከሱ ጎን ያለ ነው። ያው ዘይላ ጋር የተሳሰረ ነው። እንግዲህ እንደኔ ግምት ለጊዜው ያለው የፖለቲካ ጩኸት ነገሩን እንትን አለው እንጂ አይ ቲንክ እኛ ያንን ነገር እንትን ማለት እንደ ቀላል ነገር ማየት ያለብን አይመስለኝም። እና እሱ ነው። ሌሎችም አሉ እንደምታውቀው ከስዋኪን እንግዲህ ስዋኪን ሱዳን ውስጥ ያለ እንትን ነው። ከዛ አንስተ እስከ ታንዛኒያ እንኳን ብትሄድ በጣም ረጅም ኮስት ላይን ነው። እነዚህን ሁሉ ግን ኢትዮጵያ ነበረች በወቅቱ የምትቆጣጠራቸው። ያው እንግዲህ ጥንት ሱማሌም አለ። የጥንት ሱማሌ ስልጣኔ በተለይ በጣም እንትን ያለው የፋፋው የዳበረው እስልምና ከመጣ በኋላ ሞቃዲሾ ለምሳሌ ሲቲ ስቴት ነበረ፣ የከተማ ሀገር እና ደንበኛ ሴንተር ነበረ። እቃዎች ከውስጥ የሚመጡትን አሁን ለምሳሌ
ቅድም ያልጠቀስኩት በኋላ እንመጣበታለን። ከግብፅ ጋር ረጅም ግንኙነት ነበረን። ከጥንታዊ ግብፅ ጋራ ረጅም ግንኙነት ነበረን እና ከነዛ ግንኙነቶች ውስጥ እነሱ ከኛ በጣም የሚፈልጉት ምን ነበረ ብትል ዕጣን ነበረ። ምክንያቱም ዕጣን ቴምፕላቸው ውስጥ የሚያጨሱት ስለሆነና በጣም ኢምፖርታንት ስለሆነ ከኛ ዕጣን ይወስዳሉ። እንግዲህ የዕጣንን ጂኦግራፊ በምትወስድበት ጊዜ አካባቢውን በምትወስድበት ጊዜ ሆርን ኦፍ አፍሪካን፣ አረቢያ ፌሊክስ የሚባለው ያው የመን አሁን ያለችበትን እነሱን ሁሉ ያጠቃልላል። ግን በዛ ትልቅ ንግድ በተለይ ፑንትላንድ ተብሎ በሚጠራበት ጊዜ ፑንታይትስ ከእነሱ ጋር ግንኙነት ነበራቸው። ኤንሻንት ኢጂፕሽያንስ ከ6ኛው ዳይነስቲ አንስቶ እስከ 26ኛው ዳይነስቲ ድረስ ግንኙነት ነበራቸው። ይሄ በጣም ረጅም ጊዜ ነው እና ይሄ ደግሞ ሬከርድድ ሆኖ በአንድ ቴምፕል በተለይ ኩዊን ሃትሸፕሱት ወይም ፌሮ ሃትሸፕሱት በ18ኛው ዳይነስቲ የገዛች ያሰራችው ቴምፕል አለ፣ ዲር ኤል ባህሪ የሚባል በምዕራብ በኩል ማለት ነው የናይል ያሰራቸዋለ ዲር ኤል ባህሪ የሚባል ቦታ። እያንዳንዷ ወደ ግብፅ የሄደ ይሁንና ከኢትዮጵያ ደግሞ ግብጾች ወደኛ የላኩት አይተሞች ተዘርዝረው አሁንም አለ፣ በደንብ ተቀምጧል። ስለዚህ የእኛ ሪሌሽንስ ከኤንሻንት ኢጅፕት ጋር በጣም ረጅም ነው፣ ጥንት ነው። ይህ እንግዲህ ፑንታይት የሚባለው በጣም በጣም እርሊ ነው ማለት ነው። ከአክሱም እና ቅድመ አክሱም በፊት ማለት በፊት የነበረ ስልጣኔ ነው። እንግዲህ ለታሪክ ተመራማሪዎች አስቸጋሪ ነው። ምክንያቱም ኮንክሪት በሆነ መንገድ እዚህ ጋ ነው ፑንት የነበረው ተብሎ እንትን ለማለት እስካሁን ድረስ ተደረገው ጥናትና ምርምር አልተደረሰበትም። ግን አንድ ቀን ይደረስበታል እና ግን ሬከርዱ ላይ አለ። ፑንት የሚባል ቦታ ላይ ዕጣን፣ ከርቤ፣ እነዚህ አኒማልስ እንዳልኩ የተለያዩ ወርቅ፣ እነዚህን የመሳሰሉትን ኢትዮጵያ ኤክስፖርት ታደርግ ነበረ እና እንደዛ ነው። ሰፊ እንግዲህ ምናልባት አሁን የጠቀሱልኝ ሰፊ አካባቢዎችን የሚሸፍን ስልጣኔም ነበረ፣ ወደ ውጭም ድረስ የሚሄድ ሰፊ ስልጣኔ ነበርና ቅድም ወደ አነሳው ጥያቄ ስመለስ ከዛ በኋላ ወደኋላ የመንሸራተቱ ነገር የመጣው በምን አይነት ሁኔታ ነው? በጣም ጥሩ። እንግዲህ አንድ መገንዘብ ያለብን ስልጣኔ ራይዝ ያደርጋል፣ ይነሳል፣ ስልጣኔ ይወድቃል እና እኛ ጋም እንደዚሁ ስልጣኔ በጣም ከፍታ ቦታ ላይ ደርሶ ነበረ። ቅድም እንዳልኩ በዓለም ላይ የታወቁ አሉ ከሚባሉ ስልጣኔዎች አንዱ ነበረ። ከዛ ደግሞ ያ ስልጣኔ ደክሟል። እንግዲህ ያንን ሊያመጣ የሚችለው ሁኔታ ብዙ ነው። ለምሳሌ ያው ስልጣኔ ካለ ፖፑሌሽኑ ይጨምራል። ፖፑሌሽኑ ሲጨምር ያለው ሪሶርስ በቂ ላይሆን ይችላል። ጦርነቶች ብዙውን ጊዜ ከጥቅማቸው ይልቅ ጉዳታቸው ነው የሚበልጠው እና ደግሞ አንተ አገር ማቅናት ላይ በምትሆንበት ጊዜ ብዙ ጦርነቶች ታካሄዳለህ እና ጦርነት ደግሞ ስታካሄድ ያንን ጦር እንዳልኩ የሚከትመው አለ፣ ያንን ኬላውን ይጠብቃል። ሌላው ግን ከገበሬው ነው ሪክሩት የምታደርገው፣ ከአርሶ አደሩ ከአርብቶ አደሩ ነው የምትመለምለው። እነሱ ናቸው ደግሞ ጦርነት ሲመጣ ሄደው የሚዋጉን እና ወደ ጦርነት ሲሄዱ ያ ዋናው ተግባራቸው ማረስም ከሆነ ከብት ማርባትም አርብቶ አደርም ከሆነ ያ ስራ ይተጓጎላል ማለት ነው። በሚተጓጎልበት ጊዜ ደግሞ ያው ረሃብ ሊያመጣ ይችላል፣ ድርቅ ሊያመጣ ይችላል፣ ብዙ እንትኖች ችግሮች ሊመጡ ይችላሉ እና በተለያዩ የኢንቫይሮንመንታል ዴግሬዴሽን አሁን ለምሳሌ እነዚህን በምታይበት ጊዜ ለዛ እንትን ማለት ለመመንመን ቅድም አክቹዋሊ አሁን ለምሳሌ ኢትዮጵያ በምንልበት ጊዜ በአንድ ጊዜ ኢትዮጵያ ሲባል አፍሪካ ጠቅላላ ከግብፅና ከሊቢያ በስተቀር በጣም ዘሆል ቲንግ አፍሪካ ይባል ነበረ። የዛ ማስረጃ ደግሞ አሁን ለምሳሌ ማፕ በ15ኛው በ16ኛው ምዕተ ዓመት የተሰሩ ማፖች ያው ወረቀት ከመጣ በኋላ ዲቨሎፕመንት በጣም እንትን ስላለ ማፕን መሰራት ጀመረ። እነዛ ማፖች ላይ የምታየው ምንድን ነው? አሁን አትላንቲክ ኦሽን የሚባለው ኢትዮጵያን ኦሽን ነበረ ተብሎ የሚጠራው። በተለይ ሳውዝ አትላንቲክ ኢትዮጵያን ኦሽን ተብሎ ነበረ የሚጠራው እና ከግብፅ በስተቀር ያው እንግዲህ አሁን
አስዋንዳም የተሰራበት ቦታ ማለት ነው። ሊቢያም ኤንሽንት ሲቪሊዜሽን ነው። በዛ ኖርዝ አፍሪካ አሁን ሰሜን አፍሪካ የሚባለው ከነሱ በስተቀር ሌላ በሙሉ ኢትዮጵያ ተብሎ ነበር የሚጠራው። እንግዲህ ኢትዮጵያ የግሪኮችን እንኳን ቃል ከወሰድ ምን ማለት ነው? ጠይሞች፣ ጥቁሮች ማለት ነው። ሌላ ተርም የለውም። በርንት ፌስ ይላል አክቹዋሊ ሊተራል ትርጉሙ። ግን በርንት ሊተራሊ ስትበርን ስታረግ ቀይ ነው እንጂ ቶሎ ጥቁር አትሆንም። ብቻ አቴኔሬት ያ ብላክነሱ ከግሪኮች የወሰደውን እንኳን ተርም ብታይ ያ ኮንቲነንት እንግዲህ የጥቁሮች ኮንቲነንት ነው ማለት ነው። ሲጠራ ደግሞ በኢትዮጵያ ነው። ሶ ማች ሶ አሁን ኢምፖርታንት ነጥብ አለ። አሁን ለምሳሌ ብዙ ኤንሻንት ኔምስ አሁን አንጠቀምባቸው፣ ግን ይሄ ኢትዮጵያ የሚለው ቀን ጥንትም በጣም ጥንት በነበረበት ጊዜም አለ። ፕራይም ሚኒስትር ሞዲ ሲገልጸው በጣም ነው እንትን ያለ። አሁን እኛ ያን ያህል ፓሽኔት ሆነን እንኳን እንትን የማቀፍ ነገር የለም። እንደውም አዝማሚያችን፣ አቅጣጫችን በሙሉ ያንን የሚያደፈርስ፣ የሚያፈርስ፣ የሚያሳንስ ሆኖ እናገኘዋለን። እና ይሄ ሊገባኝ አልቻለም። እና እንግዲህ አንተ እንደጠቀስከኝ እየተቀነሰ ሊመጣ የቻለው ምንድን ነው? ጦርነት፣ ድርቅ፣ እንደዛ የመሳሰሉ በቂ ለሶስት አንቲ ሰብሲስተንስ ፋርሚንግ ማለት ምንድን ነው? ዛሬ ዝናብ ከዘነበ እና ዛሬ ካረስክ ጋራንቲድ ነው አትሊስት 1 ዓመት በሰላም ትኖራለህ። ዝናብ ካልመጣና ካላረስክ ግን በቃ ብዙም የተከማቸ እህል የለም። ስለዚህ ችግር ይፈጠራል ማለት ነው። እና ጦርነት መብዛቱ ትልቁ ፋክተር ይመስለኛል። እንደው እንግዲህ ምናልባት የኢትዮጵያን ታሪክ መልክዓ ምድራዊ አቀማመጥ ስንመለከት በተለይ በኤርትራ በጅቡቲ አካባቢ ያለውን ስንመለከት ከባህር በር በጣም በቅርብ ርቀት ላይ እነዚህ ሀገራት እንዲካለል የተደረገበት ሁኔታ እንመለከታለን። በተለይ የኤርትራን አሁን ስንመለከት በጣም በቅርብ ርቀት ላይ ረጅም ርቀት ላይ በቅርብ ርቀት ከቀይ ባህር ርቆ የሚገኝበት እንዲህ አይነት ታሪኮች አሉ። እነዚህ ሀገራት እንዲገነጠሉ ብቻ ሳይሆን በርካታ ከቀይ ባህር እንድትገለል የተሰራበት ሂደት መኖሩን ነው የሚያሳየው። እና በረጅም ጊዜ ሂደት ውስጥ ከካርታው መሳል ጀምሮ የተሰሩ ስራዎች መቼ የተጀመሩ ናቸው? እንዴት ነው እንዲህ አይነት ነገር እንዲፈጠር የተደረገው? ያው እኛ አካባቢ ካርታውን የሰሩት ኮሎኒያሊስቶች ናቸው፣ በቅኝ ገዢዎች ናቸው። ምንም ጥያቄ የለውም። ምክንያቱም እነዛ ቅኝ ገዢዎች መጡ እና ተከፋፈሉ። ጣሊያን እኮ ኤርትራን ብቻ ነው አይደለም የፈለገው። ጣሊያን የኦሪየንታል ኤምፓየር የሚባል ኢታሊያን ኦሪየንታል ኤምፓየር የሚባል ሶማሌን ሶማሌን እና ኤርትራን ኢትዮጵያን ያጠቃለለ ኮኤምፓየር ነበረ መፍጠር የፈለጉት። እና መራመጃቸው ነበረች ኤርትራ፣ ሶማሌ መራመጃቸው ነበረ እንጂ ሁሉንም ያንን አንድ ላይ ጠቅልለው በቁጥራቸው ስር ለማድረግ ነበር የፈለጉት። ኦፍኮርስ የአድዋ ድል ያንን ፉርሽ አደረገው እና የጣሊያኖች ህልም ቅዠት ሆኖ ቁጭ አለ። እና ለምሳሌ እነሱ ናቸው ድሮ ያደረጉት እንዳልኩ። አሁን ለምሳሌ ኤርትራን በምትወስድበት ጊዜ ኢቨን እሱን ደግሞ እስልምና እምነት መምጣቱና መስፋፋቱ በዛ አካባቢ ሱልጣኔቶችና ካሊፌቶች ወይም ደግሞ ሀገረ መንግስት እስልምና ሃይማኖትን የሚከተሉ ወይም የተቀበሉ የእነሱ የፈጠሯቸው ሀገረ መንግስታት አሉ በዛ አካባቢ። የኢትዮጵያ ያው እንደምታውቀው የብዝሃን ሀገር ናት። የተለያዩ እንትኖች ኤትኒክ ግሩፖች ያሉባት ናት። እና በተለይ ኮስት ላይኑን በምትወስድበት ጊዜ የኛ ታሪክ ውስጥ አለ። የእኛ ታሪክ ውስጥ ያለው ምንድን ነው? የእኛ ገዢዎች ብዙውን ጊዜ በባህር ላይ ከሆን በቀላሉ ጠላት ባህር ከእነሱ የበለጠ የባህር ኃይል ያለው መጥቶ ሊያፈርሰን ሊያሸንፈን ይችላል በሚል ሁልጊዜ ወደ ሂንተርላንድ ወደ ውስጥ ወደ ተራራዎቹ የዲፌንሲቭ ሜካኒዝም ነው ያ ራሱን የቻለ እንትን ይፈጥርላቸዋል፣
መከላከያ ይፈጥርላችኋል ማለት ነው። እና የዛ አይነት ባህል ስለነበረ ሁልጊዜ ምንድን ነው የሚባለው ይሄ ባህረ ነጋሽ የሚባል ለዛም እኮ ንጉሥ ደዚግኔትድ ይሆንለታል። ባህሩን ይቆጣጠራል። የሚገባውና የሚወጣውን እንዲያልፍ ያደርጋል። ግን እንትንነቱ ሰቦርዲኔሽኑ ለንጉሠ ነገሥቱ ነው። ንጉሥ ተብሎ ለንጉሠ ነገሥቱ እና አሁን ያ እንዳልከው ቅድም አሁን ለምሳሌ እንትን በምትወስድበት ጊዜ ምጽዋ፣ ዳህላክ ሃይላንድ የሚባሉትን አሰብን ያንን በሙሉ በምታይበት ጊዜ ምንድን ነው የሚባለው? አፋር ትራያንግል ነው በጂኦግራፊ የሚባለው። ምክንያቱም የአፋሮች ኢቭን ኤርትራኖች ነፃነታቸውን ካገኙ በኋላ ኖቲስ አድርገህ እንደሆነ መጀመሪያ አማሴን፣ አካለ ጉዛይ የሚባሉ ትራዲሽናል ስሞች አፋር፣ ሳሆ የሚባሉ የትራዲሽናል እንትኖች ስሞች ነበሩ። ኢንክሉዲንግ እነዚህ ከአክሱም ተባረው ቦርደር ላይ የሄዱ አሉ። ስማቸው ለጊዜው ዘነጋሁት እና በምስሎትበት ጊዜ የአፋር ትራያንግል አሁን ለምሳሌ አሰብ አርጊመንት የመጣው ለምንድን ነው? የአሰብ አርጊመንት እኮ የመጣው ያ ቦታ የአፋሮች ነበረ። አፋሮች ደግሞ ኢንጀነራል እንትናቸው አታችመንታቸው ከኢትዮጵያ ጋር ነው ስለሚባል ነው። እና ያ ኢሹ አሁን ለምሳሌ እንዳልኩ ያ እንግዲህ የአፋር ትራያንግል ጂኦግራፊካሊ ኢትስ ኖት ጀስት አሰብ እንትንንም ይጨምራል፣ ምጽዋንንም ይጨምራል፣ ዳህላክ ሃይላንድንም ይጨምራል። እና እንግዲህ ደግሞ ወደ ሃይላንዱ በምትሄድበት ጊዜ ኮኔክሽን ሂስቶሪካል ኮኔክሽኑ በጣም ጥልቅ ነው። የአማሴን አካለ ጉዛይ የሚባለው ከሌላው ወገኑ ኢትዮጵያ ውስጥ ካለው ወገኑ ጋር በጣም ጥብቅ የሆነ ግንኙነት አለው። ከልቸር አለው፣ ሁል ሂስትሪ አለው። ለዚህም ነው እኛ የባህር ጥያቄን በምናነሳበት ጊዜ ያ የባህር ጥያቄ መነሳት ያለበት ግንዛቤ ማስጨበጥ ያለበት በዛም በኩል ኤርትራም ያሉት እኛም ጋር ያሉት አንድ ወገን አንድ ህዝብ ስለሆኑ በጣም ሰላማዊ በሆነ መንገድ ግን ያን ግንዛቤ እንዲጨብጡ የሚያደርግና ምክንያቱም እኔ በምንም አይነት ህዝቡ ለእኛ ጠላት ወይም ደግሞ እኛ ለእነሱ ጠላት ነው ብዬ አላምንም። ደግሞ በቅርብ ታይቷል። ለትንሽ ጊዜ ስምምነት መጥቶ ሁለቱ መሪዎች በተገናኙበት ጊዜ ያን ጊዜ እኔ አክቹዋሊ ያኔ ውጭ ነበርኩ እና ኤኒ ጦርነት ተነሳና ጦርነቱ በተነሳ ጊዜ ኢትዮጵያኖች ጦርነቱ እንዲቆም ሰላማዊ ሰልፍ ሲያደርጉ አብረው ከኢትዮጵያኖች ጋር ነው ይሰለፉ የነበሩት ኤርትራውያኖች ናቸው። ይሄ ኦርዲናሪ ወይም አለ አይደለም እንዳንተ በሰላም ከቤቱ ወጥቶ ቤቱ የሚገባው አይነቱን በምትወስዱበት ጊዜ ከኛ ጋር ያላቸው አታችመንት ከሌሎቹ የበለጠ ነው እንደውም ብዬ የምገምተው እና ያንን ኢንቱ ኮንሲደሬሽን እንትና ስትራቴጂክ ነው የኛ አሁን ዓላማ። የግብ በር ያስፈልገናል። እሱ ብቻ ሳይሆን በዛ አካባቢ ብዙ አመፀኛ ስላለ ብዙ እነዚህ ፓይሬትስ የሚባል ባህሩን በሰላም የንግድ መተላለፊያ እንዳይሆን የሚያደርጉ ኃይሎች ስላሉ የግድ እኛ ኦልሬዲ ጀምረነዋል። ናቫል ፎርስ ያስፈልጋል እና እነዛ ሁኔታዎች ይመጣሉ። ስትራቴጂካል ሲመጡ ደግሞ ሁሉንም ይጠቅማሉ። ዊን ዊን የሆነ ይጠቅማሉ በሚል መንፈስ መስራት አለብን። ስትራቴጂካሊ እንደዛ አስበን አሁን ለምሳሌ ጦርነት አድርገህ ያንን ቦታ ካስለቀኩና ያስክብትል ያ ሌላ ምናልባት 10 ዓመት 20 ዓመት 30 ዓመት 40 ዓመት ሊፈጅ ይችላል። የእኛ ደግሞ መሪዎች ኢጣሊያንን አሁን ለምሳሌ አድዋ ላይ ድል ሲያደርጉ ድል አድርገው ያንን ቢገፉ ጣሊያኖችን እስከ ባህሩ ለምን አልወሰዱም ብለው የሚወቅሱ አሉ። ትክክል ወቀሳ ነው፣ ግን አቅሙ የላቸውም ነበረ እና ስንቃቸው ሁሉ ነገር አልቆ ወደዛ ቢገፉ ነበር 15,000 ጦር ገና ከዶክ ላይ ደርሶ ነበር ከጣሊያን ሪኢንፎርስመንት ለመስጠት በአድዋ ጦርነት ጊዜ እና ያ ኃይል በሙሉ እነሱ ላይ ይውል ነበረ እና ያገኘነው ድል ያ ለቀኝ ግዛት ስር ለወደቁት በሙሉ አርአያ የሆነው ድል ይኮላሽ ነበረ እና እነዚህ ነገሮች አሉ እና ጦርነት ግን አዋጭ አይደለም። ጦርነት አዋጭ አይደለም እንጂ ይሄ ነው እንግዲህ ሁኔታው።
አሁን ለምሳሌ አፋሮች ምንድን ነው ፍላጎታቸው? ያንን ኢሹ አርሶ አርገው ለማድረግ ስላልታየ አሁን ለምሳሌ ኤርትራ ይሄ ኤትኒሲቲ የሚባለው ነገር ፕሮብሌም ሊያመጣ ይችላል ብለው ስላሰቡ በዛ መከፋፈል ቀርቷል። ምዕራብ ምስራቅ፣ ደቡብ ምስራቅ ምናምን ብለው ነው የከፋፈሉት እና ያ ሁኔታ ነው ያለው እና እኛ ማሰብ ያለብን ምንድን ነው? ወደብ ያስፈልገናል። ወደብ ግን የምንፈልገው ለልማት፣ ለእድገት፣ ለስልጣኔ ህዝቡ ካለው የኑሮ ሁኔታ የተሻለ ሁኔታ ውስጥ የተሻለ የኑሮ ሁኔታ ውስጥ እንዲገባ የሚያደርግ ዘላቂ የሆነ በዛ ስትራቴጂ ነው ያንን ነገር ማሰብ ያለብን ብዬ ገምታለሁ። እና እንደዛም ነው ደግሞ መሆን ያለበት እኮ አሁን ፊኖሚናው እኮ ክስተቱ አይተነዋል እኛ ፖስት ሞናርኪ ያለው ሁኔታ ብዙዎቻችን እንደዛ በተለይ ተማሪ ከሆንክ በዛን ጊዜ ያንን አይደለም ኤክስፔክቴሽን። አንተ ኤክስፔክቴሽን መሬት ላራሹ ይሁን ካረሰ መሻሻል ይመጣል፣ ከዛ ሀገሪቷም ታድጋለች፣ ወደ ኢንዱስትሪ ወደ ሌላው ሃይቴክ ምናምን ትገባለች በሚል ነው ካልኩሌሽን ነው እንጂ አሁን ያለው ሁኔታ ይፈጠራል ብሎ ማንም ኤክስፔክት ያደረገ የለም። እና ስለዚህ እነዛ ሁኔታዎች እንዳልኩ ወደብን ስናጠና እንትን ስናስብ ማሰብ ብቻ አይደለም፣ ቁርጠኛ በሆነ መንገድ ያንን ነገር ለማግኘት ጥረት በምናደርግበት ጊዜ ኢንቱ ኮንሲደሬሽን ማየት ያለብን የእኛን ብሔራዊ ጥቅም ብቻ ሳይሆን የሌሎቹንም የጎረቤቶቻችንን ብሔራዊ ጥቅም ከእኛ ጋር እንዴት ልናቀናጀው እንችላለን፣ እንዴት ማች ልናደርገው እንችላለን፣ እንዴት እነሱን ልናሳምን እንችላለን። ምክንያቱም ይሄ 130 120 ሚሊዮን ህዝብ አሁን ያለው ኢሹ የፖለቲካ ይመስለኛል። እኔ ሳስበው ፖለቲካው ምንድን ነው? አሁን ቅድም እንዳልከው እንደ ግርግዳ፣ እንደ ዎል፣ እንደ ቻይኒዝ ዎል አላለም ከኛ የምንነሳበት እስከ መጨረሻ ተገንትን 60 ኪሎ ሜትር ብቻ ርቀት ያለው ሬድሲ እንዳንደርስ ተደርጎ መገደቡ ለኮንትሮል ነው። እኛን አዳክመው የእኛን ሪሶርስ በቀላሉ ለመጠቀም ኤክስፕሎይት ለማድረግ የሚፈልጉ ኃይሎች እንዳሉ ግልጽ ነው። እንደዛ ካልሆነ አንተ ፕላን ስታወጣ ስትራቴጂ ስታወጣ እንዴ 130 ሚሊዮን ትልቅ ማርኬት ነው ብለህ ለዛ ኮንዱሲቭ የሆነ የባህር የወደብ አጠቃቀም ትፈጥር ነበረ ታረግ ነበረ። ግን ዓላማው ምንድን ነው? ያ አይደለም፣ ሌላ ነው። ኢቨን ጅቡቲን ውሰድ። አሁን ፍሬንች ሶማሌ ላይ ቅድም እንዳልኩ ጣሊያኖች አሰብን እንደገዙ ፈረንሳዮች ደግሞ ጅቡቲን ገዝተው ነው ከዛ ቅኝ ግዛት አድርገዋት። እንግዲህ ምርጫ ነበረን እዛም ላይ 1977 ታስታውስ እንደሆነ ነፃነቷን ያገኘችው ጅቡቲ እና ጅቡቲ ነፃነቷን ከዛ በፊት ቮት አድርገዋል። ቮት ሲያደርጉ ከፈረንሳይ ጋር እንቆያለን ብለው ነው ቮት ያደረጉት። እንግዲህ በአካባቢው በተለይ ጅቡቲ ሁለት አፋሮችም አሉ፣ ኢሳዎችም አሉ። ሶማሌዎቹ ዶሚኔት ያደርጋሉ እና ሌላው ሶማሌ ይውጠኛል ብላ ፈርታ ነው ከጅቡቲ ጋር ከፈረንሳይ ጋር መሆን የፈለገችው። በኋላም እንግዲህ የኛ ደግሞ ምንድነው ኒውትራል ሆን ኒውትራል የሆንበት ምክንያት ምንድን ነው? ጅቡቲ የኛ ነው በምንልበት ጊዜ ማልቅ ጦርነት ከሶማሌ ጋር እንገባለን በሚል ካልኩሌሽን ነው። ያ ደግሞ ነፃነት የመጣው መቼ ነው? ከካራማራ ጋር ከሶማሌዎች ጋር በኦጋዴን ፍሮንት ከባድ ጦርነት እየተካሄደ ባለበት ሳድ ባሬ ኦጋዴንን በሙሉ ወደ ሶማሌ ለመጠቅለል ሪደንቲስት የሚሉት እንትን አላቸው፣ አላማ አላቸው። ሶማሌ ያለበት በሙሉ የኛ ነው የሚል እንትን በጣም የተሳሳተ አካሄድ ስላላቸው በዛ ምክንያት በዛን ጊዜ የነበረው መንግስት የደርግ መንግስት ከባድ ሪሶርስ እና ከባድ ትግል አድርጎ ነው ከኦጋዴን እንደገና አባረው ወደ የመጡበትን ሊመልሳቸው የቻለው እና እነዛ ሁኔታዎች በየጊዜው በተለይ ጦርነቶች ከአንዱ ጦርነት ወደ ሌላ ጦርነት ከውጭም ጦርነት አለ፣ ከውስጥም ጦርነት አለ። እነዛ እያዳከሙን ይሄ ዋና እንትን ስትራቴጂክሊ ከኛ መለየት የሌለበትን ወደብ ጥያቄና የናቫል የመርከብ
ኃይል የባህር ኃይል ጥያቄዎችን ያው እስካሁን ፉልፊል ልናረጋቸው አልቻልንም። ግን ያ ነገር ሊቆም አይችልም ያ ነገር እስካልተሟላ ድረስ። በጣም ነው የማመሰግነው። እንደው ግን ታሪክ ለምሳሌ በአንድ ወቅት የሆነ መንግስት ታሪክ ስህተት ቢሰራ የታሪክ ስህተት ቢሰራ እንዲህ አይነት ነገሮች ዞሮ ዞሮ ጊዜ ጠብቀው የሚስተካከሉበት ሂደት አይኖርም ወይ? ከህግም ከምንም ባብ ለምሳሌ አሰብን ብንወስድ እንግዲህ በደርግ ጊዜ ራስ ገዝ ነበረ እና ከዛ ጋር አያይዘ ስናይ ኤርትራ እንኳን ከኢትዮጵያ ብትገነጠል አሰብን ይዞ የመጠቅለል ጉዳይ ሌላ ታሪክ ሊሆን ይችል ነበረ። ምክንያቱም ራስ ገዝ ነው። ከኢትዮጵያም ጋር የመሆን እድሉ ከኤርትራ ጋር የመሆን እድሉ ነው ያህል እኩል ነው። ስለዚህ እንዲህ አይነት የታሪክ ስህተቶች በምን አይነት ሁኔታ ነው መታረም ያለባቸው ብሎ ያስባሉ እርሱ? እንግዲህ ዩዥዋሊ ስቴቶች ሲገነቡ ስቴቶች የሚገነቡት በጉልበት ነው እና አሁን አሰብም የተወሰደው በጉልበት ነው። ከዛ ደግሞ የእኛ መሪዎች ተባበሩ፣ ያን ነገር በህግ እንዲጸድቅ አስደረጉ እና አሁን የኤርትራኖችን ሙግት በምታይበት ጊዜ የሂስቶሪካል ሙግት አያመጡም። እነሱ የሚያመጡ ሊጋል ነው። ዩኤን ሬኮግናይዝድ በኢንተርናሽናል እንትን ያ ሶቨሬኒቲያችን ጸድቋል እና ያ ሪቨርስድ መሆን የለበትም ብለው ለዛ ነው ኢሹ አርገው የሚያነሱት። እና እንደኔ ምንድነው ያው እንዳልኩ እንግዲህ ለምሳሌ ፓናማ ካናልን እንደ ኤግዛምፕል እንውሰድ። ፓናማ ካናልን ማን ነው የገነባው? ኦፍኮርስ ጉልበቱ ካሪቢያን ፒፕል ሌሎችም ሊሆኑ ይችላሉ፣ ግን ዩናይትድ ስቴትስ አሜሪካ ናት የገነባቸው። እና በክሊንተን ጊዜ ይመስለኛል በካርተር ጊዜ ተመለሰላቸው። የፓናማ ነው ተባለ። ፓናማ ሁለት ተከፍላ ያዛ ካናሉ ጋር አሜሪካኖች አሉ። ከዛ በዚህም ፓናማ አለ፣ በዛም ፓናማ አለ። ያ ሁኔታ የቀረው በካርተር ጊዜ ነበረ። አሁን ትራምፕ ሲመጣ እኛ የገነባነውን ስትራት ቻይኖች እዛ ቦታ ላይ ስራ መስራት ሲያዩ ደንግጠው እኛ ነን የገነባነውና እኛ መመለስ አለብን ብለው አሁን እንደ ኮምፕሮማይዝ ነገር ነው መሰለኝ ዳርና ዳር ጦሩ እንዲሰፍር ተደረገ። የአሜሪካ ጦር እንዲሰፍር ያው እንግዲህ ዋናው ቻይኖችን እንትን ለማለት ነው፣ ለመግታት ነው። ኢቭን ወስነው ከፈረሙበት በኋላ አሁን መልሳ የኛ ነው ይሄ ስትራቴጂካሊ ያስፈልገናል፣ ጂኦፖለቲካሊ ያስፈልገናል፣ የፓሲፊክና አትላንቲክን የሚያዋገናኝ እንደ ዝም ብለን ቻይኖች ገብተው እንዲቆጣጠሩት አንፈልግም ብለው ዘይ ፎርስ ራሳቸውን እንደገና መልሰው እዛ ቦታ ላይ እንዲቀመጡ አድርጓል። እንግዲህ ያ አንዱ ኦፕሽን ነው አለ አይደለም። ግን ምን መሰለህ ቨሪ ኢምፖርታንት ፖይንት አሁን ለምሳሌ የአፄ ምኒልክ አንድ መጽሐፍ እያነበብኩ ነው ስለ አፄ ምኒልክ። የአፄ ምኒልክ አንድ የገጠሙትን አንድም ጦርነት አልተሸነፉም። ለምን በምትልበት ጊዜ ክፈል ግበር ይሉታል። ግበር አልከፍልም ይላል እና እንግዲህ ማስገደድ አለብኝ ሲሉ ያን አልከፍልም ያለውን ምን ያህል ጦር አለው፣ ምን ያህል ጠመንጃ አለው፣ እንዴት ነው የሚዋጋው ብለው ሁሉን ነገር አጥንተው ከሱ የተሻለ ነገር አዘጋጅተው ነው ወደ ጦርነት የሚገቡት። ሙሉ እሳቸው በገጠሟቸው ጦርነቶች ያ ሁኔታ ነበረ እና አሁን እኛም ዝም ብለን አለ አይደለም በቃል ብቻ ወይ ደግሞ አለ አይደለም ዝም ብለህ ኬዜ ትክክል ነው ጀስት ነው ምክንያቱም ኮሎኒያል ኢንጀስቲስ ነው እኛ ሰፈር ያደረግነው ጣሊያኖች ባመጡት ነው እንጂ ከዛ በኋላ እንደዛ አይነት ክስተት በዛ አካባቢ የለም ብለህ አርጊው ስታረግ ያንን አርጊው ባካፕ የምታረግበት ኃይል ያስፈልጋል። በጣም በቃ ያንን አድሬስ የምናደርግ እንደውም ወደ ሰላማዊ ድርድርም ሊያመራ ይችላል እና ያው ሁኔታን አመቻችተሃል ወይ የሚል ጥያቄ ያስነሳል እና ያ ደግሞ ቬሪ ኢምፖርታንት ነው እና እንደዛ ነው እኔ አሁን ሳየው ቅድም እንዳልኩ ለዚህም ነው ጂኦፖለቲካሊ ስናስብ ወደ ባህር መመለስ አለብን። የባህር በር ያስፈልገናል። ይሄ ምንም ጥያቄ የለውም እና ይሄንን ደግሞ እንዴት አድርገን ነው ዊን ዊን በሆነ መንገድ
አሁን በአሁኑ ጊዜ ባህሩን የሚቆጣጠሩትና እኛም አንድ ላይ አሸናፊ የምንሆንበትን መንገድ መፈለግ አለብን። ለዛ መስራት አለብን ነው የምለው። እንግዲህ ሌላው ደግሞ ግብጾች በተደጋጋሚ እንግዲህ ቀደም ጠቀስ አድርገውታል። እሱ ኢትዮጵያን አንደኛው ስትራቴጂያቸው ምንድነው? ከውሃ አካላት የማራቅ ጉዳይ ነው አንዱ ስትራቴጂ። ለዚህም ነው በተለይ በኢትዮጵያ ጎረቤቶች ጋር በመሽከርከር እንዳይሳካ ጥረት የሚያደርጉበት ሁኔታ እንዳለን እንረዳለን። እና እንደው ከአባይ ውሃ በሌላ በኩል አሁን አባይ በጣም ትልቅ ትኩረት የሚሰጡት ጉዳይ ነው። የአባይ ጉዳይ አሁን ኦልሬዲ ከእጃቸው አምልጧል ማለት ይቻላል። አሁን ደግሞ ስትራቴጂካሊ ከቀይ ባህር የማራቅ ስትራቴጂን በስፋት ሲሄዱበት ነው የምናየውና እንደው እነዚህ አይነት ጉዳይ ወደፊት ምንድን ነው የሚያስከትለው? ይህንንስ በምን አይነት መንገድ ነው መከላከል የሚቻለው? ከታሪክም አንጻር ይጠቅሱልኝ። በጣም ጥሩ። ቅድም የጠቀስኩት አለ ስለ ጥንት ግብፃውያን ትንሽ እና መሆን ያለበት ምንድን ነው የኢትዮጵያና የግብፅ ግንኙነት አዎንታዊ መሆን አለበት። ግብፅና ኢትዮጵያ በአባይ ተሳስረዋል፣ በናይል ተሳስረዋል። እሱ ለብዙ ሺህ ዓመታት በፊት የነበረ ነው፣ አሁንም የሚቀጥል ነው እና ያ አንድ እንደተጠበቀ ሆኖ ግብፅ አሁን የምታረጋቸው ለኢትዮጵያ የማይጠቅም ሁኔታዎች እንዴት ሊመጡ ቻሉ በምንልበት ጊዜ ለረጅም ጊዜ አትሊስት የጥንቶቹ የተቀደሰች ቦታ የህይወታችን ምንጭ የሆነ ውሃ የምትልክልን ብለው አክብሮት ነበራቸው። በንግድ ግንኙነትም ለረጅም ጊዜ የቆየ ትስስር ነበራቸው። በዚህ ላይ ዕጣንን እንልክላቸዋለን፣ ምክንያቱም ዕጣን ቴምፕሎቻቸው ውስጥ የሚያጨሱት ኢምፖርታንት ነገር ስለሆነ በዛ ደረጃ ነው እንትን ያለው። አሁን የመጣው ለክሜንትላር በተለይ ከ4ኛው ምዕተ ዓመት ከክርስቶስ ልደት በፊት በአሌክሳንደር ዘግሬት ግብፅን ኮንከር ሲያደርግ ከዛ የእሱ ጀነራሎች ፕቶሎሚስ የሚባሉት ከነሱ ከዛ ወደ ግሪክ ሮማን ሄደ። ከሮማን በኋላ ምን መጣ? በተለይ እስልምና ራይስ ካረገ በኋላ ኦማይድ፣ አባሲድ፣ ፋቲሚድ፣ አዩቢድ የሚባሉ ካሊፌቶች ትላልቅ ካሊፌቶች ግብፅን ገዝተዋል። ከዛ በኋላ ማመጣ ኦቶማን መጡ። ከኦቶማን በኋላ ማመጣ እንግሊዝ መጣ 1882 እና እንግዲህ ኢማጂን አርግ ከዛ ከዚህ በጣም 3000 4000 ነው 1000 ከዚህ እስከ 1882 ላይ ሌላ 1000 እንኳን ብትጨምርበት ለረጅም ጊዜ ግብፅ ትተዳደር የነበረው በውጭ ኃይሎች ነው። አሁንም ግብፅን እየገዙ ያሉት አፍሪካዊነታቸውን የሚክዱ የማያምኑ የማይቀበሉ ግን የቅኝ እንግሊዝ የፈጠረችዋል። እንግሊዝ ምንድን ያደረገችው? ትልቅ የጥጥ ፋርም ጀመረች። ለምንድን ነው የጥጥ ፋርም? ስዌዝ ካናልንም ቢልድ ያደረጉት ሞስትሊ ፈረንሳዮች ናቸው ቢልድ ያደረጉት። ጉልበት ስላላት እንግሊዝ በኋላ ነጠቀቻቸው እንጂ። እና ግብፅ እንትና የፈለገችው ምን ነበረ? ያንን ጥጥ ለእንግሊዝ ላሉ ፋብሪካዎች ሊቨርፑል፣ እነዚህ አሁን በኳስ የምናውቃቸው በሙሉ ፈንትን በትልቅ ኢንዱስትሪ ፈጥራ በዛ ፓወርፉል ካንትሪ ሆና እንድትቀጥር ደሞዝ ፓወርፉል ነበረች አት ዋን ታይም። ምክንያቱም የናቫል ፎርሷን በጣም ኃይለኛ ስለነበረ። እንግዲህ ኢማጂናር እንግሊዞች ከፍተኛ ጥናት ነው ያደረጉት ስለ ናይል ወይም አባይን። ስለ ጣና ላይ ግድብ መገደብ ይፈልጉ ነበር እንግሊዞች። አፄ ምኒልክም አፄ ኃይለሥላሴም እምቢ ብለዋቸው ነው ይገድቡ። ከዛ የተስማሙት ውል አለ ከአፄ ምኒልክ ጋር እንግሊዞች እና ያተዋዋሉት ውል ምንድን ነው? ኢትዮጵያ ውሃውን ገድባ አታቆመውም ከዳር እስከ ዳር እና ያ ምንም እንደዛ የምናደርጉበት ምክንያት የለም ብለው ነገሩ ይህን ያህል አደጋ የለውም ብለው ግን
ግድብ መገደብ ፈልገው ነበረ። መውጫው ከጣና መውጫው ላይ ግድብ እንግሊዞች መገደብ ፈልገው ጆንግሊ ካናል የሚባል ያውና ዋይት ናይል ቮሊዩሙ እስከዚህ አይደለም አስኮምፔርቱ ብሉ ናይል ሁላችንም እንደምናውቀው 85 86 ከኛ ነው የሚሄደው። የዋይት ናይልን ውሃ ቮሊዩም ለመጨመር ሲሉ ምክንያቱም ውሃው ይመጣና ልክ ሳውት ሱዳን ሲደርስ ሱድ የሚባል ረግንትን ምንድነው ረግረግ የሆነ መሬት እና ሳር ይውጠዋል። በጣም ግዙፍ የሆነ ቦታ ነው ያ ቦታ። የዛን ውሃ ድሬን አድርገው በካናል ወደ ግብፅ እንዲሄድ ለኮተን ፋርማቸው እንዲያገለግል እስካሁን ድረስ አልተገነባም። ያ እስካሁን ድረስ ግብጾች ጥረት እያደረጉ ነው ድሬል። ምክንያቱም ከብቶች ላይፍ ስታይል ራሱን የቻለ አለ እዛ በዛ የሚተዳደሩ እና ዘሆል ፖይንት ምንድን ነው የኮሎኒያል ፕላን እና አክሽን እንግሊዞች የወሰዱትን ኢንሄሪት አድርገው እሱን ለመቀጠል ነው ግብጾች የሚፈልጉት። ግብፅ የምትለው ምንድን ነው? የታሪክ ንብረታችን ነው፣ የእኛ ነው። ስለዚህ እኛ ብቻ ያንን ሄጂሞኒክ በሆነ መንገድ ተጽዕኖ በሚያሳርፍ መንገድ መቆጣጠር አለብን በሚል ካልኩሌሽን ነው አሁን ከአፍሪካኖች ጋር ያላቸው እንትን ሰጥገባ እና ግብፅ የምትፈልገው ምንድን ነው? በነፃ ትጠቀምበት ነበረ። ውሃው ፍሎ አርጎ እሷ ጋር ሄዳል። እሷ ይህን ማት እንትን ታመርታለች፣ እሱን ለዓለም ማርኬት ትሸጣለች። እኛ ውሃ አልከለከልንም እስካሁን። እንደውም የሚሄደው ውሃም ምንም ያህል አልቀነሰባቸውም። ግን እኛ ሄጅሞን መሆን ሲገባን፣ እኛ ታላቅ መሆን ሲገባን እንዴት ኢትዮጵያ ትሆናለች? ጠየቀኝ ጥያቄ። እኛ አሁን የአባይን ጉዳይ አሸንፈናል? አላሸነፍንም። እኛ የምናሸንፈው ያ ውሃ ድርቅ ሊመታ ይችላል ተከታታይ ቀን፣ ግን ሌሎች ግድቦች መሰራት አለባቸው ያንን ጋራንቲ ለማድረግ በተለይ ከዛ 5600 ኪሎዋት ሜጋዋት የሚወጣውን ጋራንቲ ለማድረግ የተቀየሱ አሉ። ኃይለሥላሴ በሌላቸው ዶላር ነው 20 ሚሊዮን ብር ከፍለው ከዚህ ተጨማሪ ሌላ 3 ግድብ መሰራት ያለበትን ቦታ ሁሉ ጨርሰው የጨረሱት እና ይሄ ብድር ሲጠይቁ ዓለም ባንክ ምናምን የሚባሉት ቦታ ስለተከለከሉ ያው እንደምታውቀው ልጆቻችን ያሰሩታል ብለው ነው ያለፉት። ግን አስቀይሰውታል። ያንን መገደብ አለብን፣ መስራት አለብን። የእኛ የምናደርጋቸው ድርጊቶች ዛሬ ግብጾች በጮሁ ቁጥር አሁን ደግሞ ዘሌተስት ምንድን ነው ያሉት? በቃ ሬድ ላይን እንትን ብለናል ምናምን ሊወጉን። በነገራችን ላይ ግብጾችን በገጠሙን ወቅት ሁሉ በ19ኛው ምዕተ ዓመት 1875 1876 1875 እና 1876 አሸንፈናቸዋል። ማናቸው ጉንደትና ጉራ የሚባለው ቦታ አሸንፈናቸዋል። እና ዋናው ቁም ነገር ምንድን ነው? እኛ አሁን ዌር ኦን ዘ ራይት ፓዝ፣ ከአንተ ጋር እስማማለሁ። ራይት ፓዝ ነው። ጋርድ ማለቁ ትክክል ነው። ጋርድ መገንባት ሲጀምር ነው ግብጾችም ወደ አፍሪካ ፊታቸውን ያዞሩት። ከዛ በፊት ስማቸውን እኮ ግብፅ የኢንሻንት ስም ነው፣ ኮፕት ከሚለው ነው የመጣው። ከዛ በፊት በጥንት ታሜሬ ነበር የምትባለው ግብፅ፣ የማር ሀገር ማለት ነው ታሜሬ። ታሴቲ ይባላሉ አሁን ኑቢያንስ ደግሞ በጣም ጦረኞች ናቸው፣ ዋሪየርስ ናቸው። እና ያነበረ ስማቸው ነሐሲ ይባላሉ። ነሐሲ የኔ ቢጤ ነው ስታየው፣ ቆዳውን ፀሐይ ሲያርፍበት የነሐስ ቀለም ይይዛል እና ነሐሲ ይባላሉ። እና እነዛ በሙሉ ቀደም እንዳልኩ ፒራሚዱን፣ ስፊንክሱን፣ እነዚህ ኢቨን ራይቲንግ ሲስተም ሁሉ ሶርሱ ኑቢያ ነው። ኑቢያ ከእንትና ያረጀች ናት፣ ትቀድማለች ግብፅን። ያ ደግሞ ኤንሻንት ሲቪሊዜሽን የሚባል እንደ ኤክስትሪሚስት እኮ ኢስላሚስቶች ምንድን ነው የሚሉት? እናፍርሰው እኮ ነው የሚሉት ኤቭሪ ታይም። ስንት ጊዜ ሙከራ እኮ አድርገዋል። ኮርስ እንዳይፈርስ ተደርጎ ነው የተሰራው። እና ዋናው ቁም ነገር ምንድን ነው? ቅድም እንዳልኩት ነው። ለግብፅ የሚጠቅማት ከኢትዮጵያ ጋር ፒስፉል በሆነ መንገድ ያንን ውሃ አልምታ እንደውም ካሁን ከበለጠ
ወይም ደግሞ ጋራንቲድ የሚሆንበት ሲቹዌሽን መፍጠር መቻል ማለት ነው። እንግሊዞች ግን አሁን ቅድም የጠቀሱልን ለምንድን ነው ጣና አካባቢ ላይ ፈልገው የነበረው? እንዳልነው ሴንቹሪዮን ለእንትን አስዋን ላይ የሚጠራቀመው ውሃ ግብፅ ላይ የሚሄደው ውሃ በቃ በቂ ሆኖ የእነሱን እንትን እንዳያደን ለማስጠበቅ ኮሜርሻል አግሪካልቸር እንዳያደናቅፍ ውሃው በቂ በቃ ጋራንቲድ በሆነ መንገድ እንዲፈስላቸው እና አሁን ለምሳሌ እንዳልኩ ጣና ላይ ግድብ ብትገድብ ሌሎቹም ጋር ከንትን ያው ኖርዝ ኦፍ አሁን ገርድ በምትገድብበት ጊዜ ሬጉሌት አድርገህ አማውንት ካነሰ የገርድ ወደዛ ልትለቀው ትችላለህ ማለት ነው። እና ያ አሁን አስዋ እኛ 74 ቢሊዮን ኪዩቢክ ሜትር ነው እያጠራቀምን ያለ ነው ከገርድ ጋር የተያያዘ ግን ግብጾች 160 ቢሊዮን ኪዩቢክ ሜትር ኦፍ ውሃ ነው ሌካ ናስር የሚባለው ላይ የታለው ገባ ጋራንቲድ ናቸው። 10 ዓመት ውሃ እንኳን ቢቀር እሱ በደንብ ቴኬር ላይ ያደርጋቸው ይችላል አይደለም። እና እነሱ አሁን እያሰቡ ያሉት ምንድነው ያንን ቮሊዩም የበለጠ እንዲጨምር አሁን ይሄ ጆንግሌ ካናል ያልኩ እንዲቀረ ካናሉ ቢልድ ተደርጎ አሁን ድሬን አድርገው ሱድ የሚባለው እንዲቀር ነው የሚፈልጉት። ሱዳኖች እስካሁን ሳውት ሱዳን ሬዚስት እያደረገች ነው አላል እነሱ በገንዘብ ሊያታ አሁን እኮ እኛ የሚቀጥለውን ግድብ እኛ እንገንባላችሁ እኮ ብለዋል ግብጾች። እንደዛ መሆን የለበት። ምክንያቱም ሱዳን ብዙ ግድብ ገድበውላቸዋል ለሱዳን ግን ያገዳደቡ ሁኔታ ይሄ ደለል የሚመጣውን መቆጣት መጠበቅ አያሳልፍም። ዝም ብሎ እየተከማቸ አሁን ግብፅ በፊት ከምታገኘው የበለጠ ውሃ ታገኛለች አይደለም። እና አሁን እኛ ቴክኖሎጂው አለ እውቀቱ አለን። ስለዚህ በተለይ ግብፅ ባላት በአሁኑ አቲቲዩዷ መቀየር አለባት። እንዳልኩ ከኢትዮጵያ ጋር ፒስፉል በሆነ መንገድ ለማልማት የሚችሉበትን ሁኔታ እኛ እስካላመን ድረስ እነሱን ኢንቫይት ማድረጉ ትክክል አይመስለኝም። እንደው በተለያዩ አጋጣሚዎች እንደምንሰማው ግብጾች አንዳንድ ጊዜ ሲፈልጋቸው አፍሪካዊ የመሆን ነገር አለ፣ ሌላ ጊዜ ደግሞ የአፍሪካን ነገር ብዙም ትኩረት ያለ መስጠቱ ወደ አረባዊ የመሆን ነገር ነው የሚታየው። የአረብ ሊግም ኦፍኮርስ በዋናነት የሚያንቀሳቅሱት እነሱ እንደሆኑ በተደጋጋሚ ይነገራል። እና እንደዚህ አይነት ሁለት አይነት እንትን የመያዝ ጉዳይ የሆነ ኢትዮጵያ አካባቢ ችግር ሲኖር ደግሞ ጠጋ ብሎ ምስራቅ አፍሪካ አካባቢ እኔ ነኝ የሚል አይነት አካሄድም ይከተላሉና ምን ማለት ናቸው እነዚህ ጉዳዮች? እሱ እኮ ነው ቅድም የጠቀስኩልህ ነው። ለረጅም ጊዜ በውጭ ኃይሎች ስለተያዙና ያ የውጭ ካልቸር ኢንፊልትሬት ስላደረገ እነሱ እኮ ታሪክ መጽሐፍ ሲጽፉ ከሳውዝ አረቢያ ነው የመጣ ነው ብለው ፕራውድሊ እኮ ነው ዲክሌር የሚያደርጉት። እና ከሳውዝ አረቢያ ከመጣ በነገራችን ላይ ያ ኢስተርን ሳሃራ ነው የሚባለው። ሬድ ሲ አረቢያን ፔኒንሱላ አረቢያን እንትና አፍሪካን አይከፋፍልም። ኢስ አን አክት ኦፍ የመሬት መንቀጥቀጥ እና ሪፍት ቫሊ ፎርም እኮ ያደረገው የመሬቱ ፕሮሴስ ያው አሁን እንደምታየው እሳት ገሞራ የፈነዳው ላለን ያ የሚያሳይ አክቲቭ መሆኑን ያ ቦታ ያ አካባቢ እና ሳሃራ ዴዘርት ሰነጠቀው ሬድ ሲ 30 ሚሊዮን ይርስ ኦፍ ኤጎ የመጣ ፊኖሚና ነው እንጂ ከዛ በፊት ሳሃራ ኤክስቴንስ ኢንቱ አረቢያን ፔኒንሱላ አረቢያን እና ይሄ ኢስተርን ሳሃራ ነበር የሚባለው። ኢስተርን ሳሃራ ከሬድ ሲ ወዲህ ያለው ዌስተርን ሳሃራ ነው የሚባለው። እስከ 5000 ዓመት በፊት ግሪን ነበር ያ ኤሪያ። አሁን ይሄ ኖርዝ አፍሪካ ሳሃራ ዴዘርት ሳሃራ ወዝ ግሪን ነበር። እንደውም ሶ ማች ሶ በውስጡ ብዙ ሪቨሮች ስላሉ ጋዳፊ ምን ነፍሱን ይማርና ምንድነው ያደረገው አኳፈር በጣም ወደ ውስጥ ስትገባ ውሃ አለ፣ በጣም አሪፍ ፒውር ውሃ አለ። ያንን እኮ በፓይፕ አስደርጎ በጣም የውሃ ችግር ነበረባቸው ሊቢያኖች። በዛ በአኳፈር ሲስተም ፈጥሮ 30 ምናምን ቢሊዮን ዶላር አጥፍቶ ከውሃ ችግር እንዲላቀቁ አድርጓል ጋዳፊ። ግብፅ ያንን አኳፈር ውሃ አልነካችም ገና ገባ። ግብፅ ሬድሲን በኩል ውሃ አለ፣ በሜዲትራኒያን በኩል ውሃ አለ።
ሶልት ነው። ያንን አሁን ዲሶልቲንግ በጣም ቀላል ቴክኖሎጂ የሆነ እየመጣ ነው። ሳውዲ አረቢያዎች ሰርተውታል። እሱ የሬድሲን ውሃ ፒዩሪፋይ እያደረጉ ትልቅ እርሻ ጀምረዋል እነሱ አረቢያን ዴዘርት ላይ። እና ዋናው ፖይንት ምንድን ነው? ግብጾች ፎልስ ኤግዚስተንሻል አርጊመንት ነው የሚያመጡት። ገባ? አባይ አሁን ባለው ሁኔታ የማይቀጥልበት ምንም ምክንያት የለም። there may be forces we don't know። አንድ እሱ ነው። ሁለተኛ እነዚህን ውሃዎቻቸውን ደግሞ በነገራችን ላይ ኢሪጌሽን ሲጠቀሙ ፍለድ አድርገው ከዛ በኋላ እሱ የመጠጠውን ነው እንትን የሚተክሉበት። ገባ? ያ ዌስትፉል ነው። አንድ በል በዚህ ላይ እንትን አለ ሪዞርት እያሉ ማት እንትን ቱሪስትን አትራክት ለማድረግ የሚፈጥሯቸው አሉ፣ ብዙ ውሃ ኮንሱም የሚያደርግ እና በተለያየ መንገድ በምታይበት ጊዜ አጠቃቀማቸው ዌስትፉል ኢፊሽንት ያልሆነ። በዚህ ላይ ደግሞ አኳፈራቸውን አልተጠቀሙም ገና እነዚህ ሜዲትራኒያን እና ሬድሲን አልተጠቀሙም። እና ያንን ሁሉ ካልኩሌት በምታደርግበት ጊዜ የውሸት ለቅሶ የውሸት ጭንቀት ነው እንትን እያሉ ያሉት። እና በዚህ ላይ ደግሞ እንዳልኩ ፍሮም ኤንሻንት ታይምስ ኦንዋርድስ አብሮ በዚህ በአንዱ ወንዝ የተሳሰረ ህዝብ ስለሆነ እኛ እነሱን ኢንቴንሽናሊ ለመጉዳት የምንሄድበት ምንም ምክንያት የለም። ግን ያ ውሃ እኛን መጥቀም አለበት፣ ማገልገል አለበት። እና እንደዛ ነው እኔ ማስበው። እንደው ቅድም በተወሰነ ደረጃ ጠቀስ አድርገውልናል። እንግዲህ ጥንት ግብጾች ከኢትዮጵያ ጋር ጥሩ አመለካከት ነበራቸው ከመሪዎቹ ጀምሮ እና ይሄ አመለካከት በሂደት ለምንድን ነው የተቀየረው? አሁንስ ቢሆን በጋራ መስራት በጋራ ማደግ የሚቻልበትን ሁኔታ መከተል ያልቻሉት ለምንድን ነው? ሁለት ነገር ነው። አንደኛ ቅድም እንዳልኩ ግብጽ እንትን ማንነቷ በብዙ የውጭ ኃይሎች የተከለሰ ነው እና ያ አቋም ለመውሰድ ያስቸግራታል። እኔ ስገምተው ያ አቋም እንዳትወስድ ያስቸግራታል ግብፅን። ሌላው ምንድን ነው? ቅድም ያልኩትም ነው፣ አሁንም እደግመዋለሁ። ውሃውን ያላንዳች ተቀናቃኝ፣ ያላንዳች ተቃዋሚ፣ ያላንዳች for thousands of years ተጠቅመውበታል። አሁን ለምሳሌ ሌሎቹን ወንዞች በምትመለከትበት ጊዜ ቻይናም ሂድ ዩናይትድ ስቴትስም ሂድ ዋነኛ ተጠቃሚ ውሃው የሚመነጭበት ሀገር ነው እንጂ ውሃው የመጨረሻ የሚፈስበት አፍ አይደለም። እንደዛ አይነት ሁኔታ ሬር ነው። የኛ አሁን ሬር ነው። አሁን ግብጽ ሙግቷ ጩኸቷ ምኗን በምታይበት ጊዜ ውሃው ከግብጽ ወደ ኢትዮጵያ የሚፈስ ይመስላል። እና ያ ነው እንግዲህ ሰክሰስፉል በፕሮፓጋንዳና በሚዲያ በተለያዩ መንገዶች የነሱ አቋም ትክክለኛ የኛ ትክክል ያልሆነ አርገው ፕሮጀክት ስላደረጉና ያንን አሁን ነው እንግዲህ ገርድ ከመጣ በኋላ ነው ኢቭን የዓለም ሕዝብ ኢትዮጵያን እኮ የምናውቃት በድርቅ በረሃብ ሰው ብዙ በማለቅ በረሃብ ምክንያት እና ፕላን አርጋ the largest dam in Africa ገነባች ሲባል እኮ ነው ህዝቡ ነቃ ማለት ማዳመጥ የጀመረው ጆሮውን መስጠት የጀመረው። እና ያ ነው ትልቅ ስራ ሰርተዋል ግብጾች እኮ ማአት ዩኒቨርሲቲስ ማአት ኢንስቲትዩሽንስ ነው ያላቸው ስለ ውሃ ብቻ የሚያጠኑ እና ያረዳቸው እና ደግሞ ከዌስተርን ወርልዱ ጋር በነገራችን ላይ አስዋን ዳም የሰራው ራሻ ነው፣ ዌስተርን ወርልድ አይደለም። መሀል በረሃ ላይ 10% ውሃ ይተናል፣ ይጠፋል። 10% ያተሰራላረፉ እንትን ወተር ውሃ እና እነዚህ ናቸው እንግዲህ ዋናዎቹ ምክንያቶች። ናስር አቴምፕት አድርጎ ነበረ የኦኤዩ ሲቋቋም የኳሜ ንክሩማ ጋራ በጣም ወዳጅነት ነበረው፣ የጋናው የመጀመሪያው ፕሬዚዳንት እና ከኃይለ ሥላሴም ጋራ ወዳጅ ነበረ። ያን ጊዜ ትንሽ አቴምፕት ነበረ ወደ አፍሪካ ራሳቸውን እንትን ለማለት እና
ቱ ዛት ኤክስቴንት ሄደው ነበር። የማንነት ቀውስም ነበር ማለት ይቻላል። እሱ እኮ ምንም ጥያቄ የለውም። ቅድም እንደነገርኩ እንደ ግብጽ በውጭ በተለያዩ ኃይሎች ከጥንት ጀምሮ እስካሁን ድረስ በተለያዩ ኃይሎች የምትጠመዘዝ ሀገር ናት እና ለዚህም እኮ ነው ህዝቡ አሁን ኦን ደ ቨርጅ ከዚህ በፊት የአረብ ስፕሪንግን ታውቀዋለህ እና እዛ ላይ ትንሽ የሶሻል ከባድ የሆነ ሶሻል ሙቭመንት ቻለኝ። ምክንያቱም ልክ እንደ ፕቶሎሚስ ግብጾችን ከነጻነታቸውን ካወጁ በኋላ ከእንግሊዝ ማለት ነው እስካሁን ድረስ ግብፅን የሚሞሉት የሲቪል ልብስን ቢለብሱ ጀነራሎች ናቸው እና ደግሞ ምንም በቃ መብት በሙሉ እንትን ብለው ገድበው በዛ ሁኔታ ላይ ነው ግብጽ ያለችው እና እኛም we have to do our homework ግብጽን ወደ አፍሪካ ለመሳብ ቅድም እንዳልኩ preferably ለሁለታችንም በሚጠቅም ሁኔታ እንጂ ይሄ ሄጅሞኒክ አሁን የሚሉት እኮ እነሱ 24 ሰዓት የሚቀመጥ የኛ ተቆጣጣሪ ገርድ ይቀመጥ ነው የሚሉት። የሚቀጥለውን ግድብ እኛ እንገድብላችሁ ነው የሚሉት። ኖ ዋይ አያስፈልግም። አሁን ቴክኖሎጂ እውቀት አለን እና የራሳችን መስራት አለብን። የኛ ሶቨሬኒቲ ጊቭን ኢንተርናሽናል ሎስ ካከበርን ድረስ በምንም አይነት ኮምፕሮማይዝድ መሆን የለበትም ነው ማለት። የመጨረሻ ጥያቄ ላንሳና ፕሮፌሰር ኢትዮጵያ በተለይ የባህር በር ለማግኘት እንግዲህ ከፍተኛ ጥረት እያደረገች ያለችበት ሁኔታ ነው። ምንም እንኳን በሴራ በተለያዩ መንገዶች በቅርብ ጊዜ ያጣ ነው ቢሆንም ቅድም እርስዎ እንደጠቀሱት በታሪክ ሰፊ የሆነ የውሃ አካል የነበራት በርካታ ወደቦች የነበራት ሀገር ናትና ከዚህ አንጻር አሁን የተጀመረው ስራ ስኬታማ መሆን ኢትዮጵያን ወዴት ይወስዳታል ብለው ያስባሉ? በጣም ጥሩ ጥያቄ ነው። ቻሌንጁ ቀላል አይደለም። በጣም ከባድ ቻሌንጅ አለ፣ ግን ጀምረነዋል። በቃ ልክ እንደ ገርድ ነው፣ ተጀመረ ተጨረሰ እና አሁን ይሄ የባህር አንደኛ አሁን ብዙ ስኬፕቲክስ አሉ አይደለም። ይሄንን ያመጡት ገዢው መንግስት ብዙ ችግር ስላለበት ከዛ ዳይቨርት ለማድረግ ነው ምናምን ብለው አርጊው የሚያደርጉ ሁሉ አሉ። አይ ቲንክ ይሄንን እንትን ከባድ የህዝብ እንቅስቃሴ ማድረግ ያለብን ይመስለኛል እና የህዝብ እንቅስቃሴ ሆኖ ያ ህዝብ የሚፈልገው አንተ በአመት $2 ቢሊዮን ለጅቡቲ መክፈል የለብህም። $2 ቢሊዮን ከፍለህ ምን ያህል ነው የሚተርፍ? ልማት ላይ ልትሰማራ አትችልም። ኢንዱስትሪያል ትራንስፎርሜሽን ልታመጣ አትችልም ማለት ነው። ስለዚህ የመጀመሪያው ሆምወርክ መሆን ያለበት ምንድን ነው? ህዝቡ ያንን ነገር አምኖት ተረድቶት ዋንስ ኤንድ ፎር ኦል ልክ እንደ በፊቱ አጼ ዘርዓ ያዕቆብ ምጽዋን ኮንከር አድርገዋል። አጼ አምደ ጽዮንም አጼ ይስሐቅም ዜላ በጣም ፓወርፉል የሆነ ፖርት ነበረ። እዛ ያለው ኮሚኒቲ አማርኛ ተናጋሪ ነበረ እና ያ ሁኔታ በምንም አይነት የማይቀለበስ ሁኔታ ለማድረስ መጀመሪያ ህዝቡን ማሰለፍ አለብህ እና ህዝብ ላይ ነው መስራት ያለብህ። አስተምረው፣ ታሪኩን እንዲያውቅ አድርገው የዛ ኢምፖርታንስን እና ደግሞ ያ ነገር በታሪክ አሁን የኛ ትልቅ አርጊመንት ስትሮንግ ፖይንታችን ምንድን ነው? ታሪክ ነው። ምክንያቱም ታሪኩ በጣም በግልጽ ያሳያል። እንኳን ለራስ ለኛ ለሌሎችም ቀይ ባህርን አቋርጠ ሄደ ታጀራን የሚባል ቦታ ክርስቲያኖችን ያዳነ ኃይል ነው። ያ ሊኖር የቻለው ደግሞ በር ካሌለህ ኢኮኖሚክ ትራንስፎርሜሽን ልታመጣ አትችልም። የግልጽ ነው እና ያንንም ደግሞ እንዲረዱ ጎረቤቶቻችን እህቶቻችንና ወንድሞቻችን እንዲረዱ ማድረግ አለብህ። ህዝቡን ሞቢላይዝ ማድረግ አለብህ። ይሄ ያዝ ለቀቅ ነገር ሳይሆን ኮንቲኒዌስ መሆን አለበት። ከዛ የበለጠ ፋንዳመንታል ኢሹ አንገብጋቢ ኢሹ የለም በሚል መነሳሳት ያለበት። አይ ቲንክ አሁን የምናየው ሁኔታ ኢዝ ማች ቤተር ከበፊት ካለው ጋር ስናይ። አንደኛ ኮሚኮች ናቸው አንዳንድ ወደብ ያላቸው። ስለዚህ ነገር አታንሱ፣ አትናገሩ፣ አትወያዩ የሚል እንትን አቋም አላቸው። ያ ደግሞ ትክክል ሊሆን አይችልም። የኛ የሚያስፈልገንን ነገር ኢሹ ማንሳት በምንም አይነት ጸባጫሪነት ተብሎ ሊተረጎም አይችልም። ያ ነገር አስፈላጊ ስለሆነ ነው እና ያንን ተወያይተህ ቢቻል በሰላማዊ መንገድ ልታመጣው የምትችልበትን መንገድ
ሲሪየስ ሆነ ቁርጠኛ ሆነ እዛ ላይ ማተኮር ነው። ተባባሪ ፕሮፌሰር አየለ በከሪ እዚህ ድረስ መጥተው እንዲህ አይነት ማብራሪያ ስለሰጡን በጋዜጣ ፕላስ ስም እጅግ ከልብ አመሰግናለሁ። ስለጋበዝከኝ አመሰግናለሁ። የተከበራችሁ ተመልካቾቻችን የዛሬው ፖድካስት ዝግጅታችን ይህን ይመስል ነበረ። ፕሮፌሰርን ከልብ እያመሰገንን ሳምንት በሌላ ፕሮግራም እንገናኛለን። መልካም ቆይታ።